ዛሬ በመቀለ 2 የድሮን ጥቃት መፈጸሙ ታውቋል። ትላንት ከትግራይ ክልል መዲና 12 ኪሎ ሜትር ርቀት ብቻ ተፈጽሞ ከነበረው የሰው አልባ ጄት ድብደባ ማግስት የተፈጸመ የድሮን ጥቃት ነው ዛሬ በመቀለ ከተማ የተመዘገበው። የምንመለከተው ጉዳይ ነው። ህወሓትስ ስለዚህ ጥቃት ምን አለ? ጥቃቱ የት ሰፈርና ምንስ ኢላማ ያደረገ ነው የሚለውን በዝርዝር እንቃኛለን። እጅግ ከፍተኛው ውዝግብና ፍጥጫ የነበረበት የሀገራዊ ምክክር ጉባኤ እየተጠናቀቀ ነው። በዚህ መሃል በፌዴራል ከተሞች ጉዳይ 21 ምክረ ሀሳቦች መቅረባቸው ታውቋል። በዋናነት የአዲስ አበባ ጉዳይ ወሳኙ ነው ተብሏል። ሌላኛው ትኩረታችን ነው። ሌሎችም ወቅታዊ ጉዳዮች የመረጃ ቅኝታችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አመራን። ዛሬ በመቀለ 2 የድሮን ጥቃት መፈጸሙ ታውቋል። ከትላንት በስቲያ ከትግራይ ክልል መዲና 15 ኪሎ ሜትር ርቀት ብቻ ተፈጽሞ ከነበረው የሰው አልባ ጄት ድብደባ ማግስት የተፈጸመ የድሮን ጥቃት ነው። የትግራይ ክልል መዲና መቀሌ ላይ በዛሬው ዕለት 2 የድሮን ጥቃቶች መፈጸማቸው ተሰምቷል። ከጥቃቶቹ በአንዱ የተበተነ ፍንጣሪ በአካባቢው የነበሩ ነዋሪዎችና ሕፃናትን ማቁሰሉን የትግራይ ቴሌቪዥን ዘግቧል። የትግራይ ክልልን የሚገዛው ህወሓት በበኩሉም ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ብሏል። ትግራይ ቴሌቪዥን እንደዘገበው የድሮን ጥቃቱም በዳዕሮ አካባቢ ነው የተፈጸመው። በወቅቱ ነዋሪዎችና ህፃናት በአካባቢው የነበሩ ሲሆን በጥቃቱ የተበተነ ፍንጣሪ አንዳንዶቹን ማቁሰሉ ተገልጿል። ሆኖም የደረሰው ጉዳት መጠን እስካሁን በግልጽ አልታወቀም። በሌላ በኩል ሁለተኛው የድሮን ጥቃት ከሰሜን እዝ ወይም ከአየር ኃይል አካባቢ አቅራቢያ መፈጸሙን የአካባቢው ምንጮች ገልጸዋል። በጥቃቶቹ ምክንያት ምን ያህል ሰዎች እንደተጎዱ ወይም በንብረት ላይ የደረሰው ጉዳት መጠን ምን እንደሆነ እስካሁን የአካባቢው ባለስልጣናት በይፋ የሰጡት መግለጫ የለም። ጥቃቶቹ በፌዴራል መንግስትና በህወሓት መካከል እንደገና በተፈጠረው ውጥረት መካከል መፈጸማቸው ብዙዎችን ማስጨነቁን የመቀለ ምንጮች ዘግበዋል። በክልሉ በቅርቡ ግጭቶችና የድሮን ጥቃቶች መፈጸማቸውን ከሰሞኑ የዘገብን ሲሆን ይህም ሁሉን አቀፍ ሰፊ ግጭት እንደገና ሊቀሰቀስ ይችላል የሚል ስጋት አሳድሯል። ይህ የሆነው በኢትዮጵያ ፌዴራል መንግስትና በህወሓት መካከል ለ2 ዓመታት የዘለቀውና ከፍተኛ ውድመት ያስከተለውን ጦርነት ያስቆመው የሰላም ስምምነት ከተፈረመ ወደ 4 ዓመታት ሊሞላም ጥቂት ወራት በቀሩበት ወቅት ነው። የኢትዮጵያ የፌዴራል መንግስትና የህወሓት ጠብ እየተካረረ ነው። ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑም ተዘግቧል። ባለፈው ማክሰኞ ከመቀለ 15 ኪሎ ሜትር ርቀት ላይ የሚገኘው ስፍራ ላይ በሰው አልባ አውሮፕላን በተፈጸመው ጥቃት ቢያንስ 1 ታጣቂ መገደሉና ሌሎች 2 መቁሰላቸውን የዜና ምንጮች የጠቀሷቸው የአይን ምስክሮች ተናግረዋል። ዛሬ መቀለ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና በንብረት ላይ ስላደረሰው ጉዳት በዝርዝር የተባለ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋም ለአዣንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስት ስለ ዛሬውም ሆነ ስለ ማክሰኞው የሰው አልባ ጄት ጥቃት በግልጽ ያለው ነገር የለም። በራያና በወልቃይት አዋሳኝ አካባቢዎች ተደረጉ ስለተባሉት ውጊያዎችም እስካሁን የተሰጠ ይፋዊ መግለጫ የለም። ለመንግስት ቅርብ የሆኑ ምንጮች እንደገለጹት ደግሞ ዛሬ ጠዋት የኢትዮጵያ አየር ኃይል በትግራይ ክልል መዲና መቀለ ከተማ የድሮን ጥቃቶችን ፈጽሟል ሲሉ አረጋግጠዋል። ምንጮቹ እንዳስታወቁት የድሮን ጥቃቶቹም በአዲሃ አካባቢና በመቀለ አየር ማረፊያ አቅራቢያ የሚገኙ ተቋማትን ኢላማ አድርገዋል። ለመንግስት ቅርብ የሆኑት እነዚህ ምንጮች እንደሚሉት ጥቃቱ የተፈጸመው በህወሓት የጦር መሳሪያም የጥይትና ሌሎች የጦር ቁሳቁሶች ማከማቻነት ይጠቀምበት የነበረ ማዕከል ላይ ነው። ማዕከሉ በመቀለ ከተማ ውስጥና አቅራቢያ ከሚገኙ ወታደራዊ ማዕከላት መካከል አንዱ እንደሆነም ምንጮቹ ገልጸዋል። ምንጮቹ አክለውም የዛሬ ጠዋቱ የአየር ድብደባ የተካሄደው በትግራይ ክልል የጸጥታ ሁኔታ እንደገና እያሽቆለቆለ ባለበት ወቅት መሆኑን ጠቁመዋል። እስካሁን ግን በጥቃቱ የደረሰውን ጉዳት፣ የተጎዱ ወይንም የሞቱ ሰዎች ቁጥር እንዲሁም በንብረት ላይ የደረሰውን ጉዳት የሚያሳይ በይፋ የተገለጸ መረጃ የለም። ወደ ሌላኛው ጉዳያችን አመራን። እጅግ ከፍተኛ ውዝግብና ፍጥጫ የነበረበት የሀገራዊ ምክክር ጉባኤ እየተጠናቀቀ ነው። በዚህ መሃል በፌዴራል ከተሞች ጉዳይ 21 ምክረ ሀሳቦች መቅረባቸው ታውቋል። በዋናነት የአዲስ አበባ ጉዳይ ወሳኙ ነው ተብሏል። በማጠናቀቂያ ምዕራፍ ላይ የሚገኘው ሀገራዊ የምክክር ጉባኤ በ36ኛ ቀን ውለው በ8ቱም አጀንዳዎች ዙሪያ የተጠናቀሩ ምክረ ሀሳቦች በስራ ቡድን ደረጃ ለተመካካሪዎች ቀርበዋል። ከ8ቱ አጀንዳዎች መካከል አንዱ በሆነው የፌዴራል ከተሞች ጉዳይ 21 ምክረ ሀሳቦች የቀረቡ
ሲሆን 20ኛው ምክረ ሀሳብም በስራ ቡድን ደረጃ ስምምነት ላይ የተደረሰባቸው መሆናቸው መገለጡን ምንጮች ይፋ አድርገዋል። ዋዜማ ራዲዮ እንደዘገበው አዲስ አበባ ራሷን በራሷ ታስተዳደር፣ ተጠሪነቷም ለፌዴራል መንግስት ይሁን የሚለው ምክረ ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ እንደተደረሰበት ታውቋል። ከተማዋ የኦሮሚያ ክልል መቀመጫ ናት የሚል ህገ መንግስታዊ ድንጋጌ ይካተት በሚል ሲቀርብ የነበረው ምክረ ሀሳብ ከከተማዋ ተጠሪነትና ህጋዊ ቁመና በተነጠለና ራሱን በቻለ ምክረ ሀሳብ እንዲቀመጥ ተደርጓል። ሁለት አማራጮችን መያዙ ነው የተሰማው። በዚህ ሁለት አማራጮች በቀረቡበት የአዲስ አበባ የኦሮሚያ ክልል መቀመጫነት ጉዳይ ላይ ታዲያ አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያመላክት ድንጋጌ በህገ መንግስቱ ይካተት የሚሉና ድንጋጌው በህገ መንግስቱ ውስጥ መካተት የለበትም በሚሉ ተመካካሪዎች መካከል ሰፊ ክርክር ሲካሄድ ቆይቷል። 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጀው ምክረ ሀሳብም ለጉዳዩ ሁለት አማራጭ ምክረ ሀሳቦችን አቅርቧል። የመጀመሪያው ምክረ ሀሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንደሚችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ነው። ሁለተኛው ምክረ ሀሳብ ደግሞ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ድንጋጌ እንዲካተት የሚጠይቅ ነው። እነዚህ አማራጭ ምክረ ሀሳቦች በምን አይነት ሁኔታ እልባት እንደሚያገኙ የሚያመላክት አገላለጽ በሰነዱ ላይ አለመካተቱን ምንጮች ተናግረዋል። በምክረ ሀሳቦች ዙሪያ በተደረገው ምክክርም ጥያቄ ሲያስነሱ የነበሩ የትርጓሜ ጉዳዮች በባለሙያዎች ትንተና እንዲሰጥባቸው በምክረ ሀሳቡ ላይ መካተቱም ተሰምቷል። ተጠሪና አካል እንዲሁም ርዕሰ ከተማና መቀመጫ የሚሉ አገላለጾችን በሚመለከት ግልጽ የቃላት አጠቃቀም በህግ እንዲደነገግ መጠየቁም ነው ዘገባው ያተተው። ሌላኛው የልዩ ጥቅም ድንጋጌ ነው። በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የተቀመጠውን ኦሮሚያ ክልልና አዲስ አበባን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ክልሉ ያለው ልዩ ጥቅም ይጠበቅለታል የሚለው ድንጋጌ ወጥቶ የጋራ ተጠቃሚነትን በሚያረጋግጥ አዲስ ድንጋጌ እንዲተካም ምክረ ሀሳብ ቀርቧል ተብሏል። የከተማዋ የበጀት ፖሊስና ፍርድ ቤት ጉዳይን በተመለከተ አዲስ አበባ ለፌዴራል መንግስት ከምታበረክተው የገቢ አስተዋጽኦ ጋር የሚመጣጠን የበጀት ድጋፍ ማግኘት እንዳለባት የሚያመላክት ምክረ ሀሳብም ቀርቧል። አዲስ አበባ ራሳቸውን የቻሉ የፖሊስና የፍርድ ቤት ተቋማት እንዲኖሯት፣ ከተማዋ የአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ ከመሆኗ ጋር በተያያዘም የከተማዋ የፖሊስና የፍትህ ተቋማት ከፌዴራል ተቋማት ጋር በትብብርና በቅንጅት እንዲሰሩ የሚል ምክረ ሀሳብም መቅረቡ የተነገረ ሲሆን ይህ ጉዳይም በከተማዋ ቻርተር እንዲቀመጥ ምክረ ሀሳቡ ጠይቋል። ሌላኛው የአዲስ አበባ የወሰን ጉዳይ ነው። በአዲስ አበባና ሸገር ከተሞች መካከል የተጀመረውን የወሰን ማካለል ስራ ተጠናቆ አዲስ አበባ ህጋዊ እውቅና ያለው ወሰን እንዲኖራት የሚጠይቅ ምክረ ሀሳብ መቅረቡ ተነግሯል። በወሰን ማካለል ስራ ውስጥ የፌዴራል መንግስት፣ የኦሮሚያ ክልል መንግስትና የአዲስ አበባ ከተማ አስተዳደር ህጋዊ አካሄዶችን የተከተለ ሚና እንዲኖራቸውም በምክረ ሀሳቡ ተጠይቋል። በከተማዋ ለህዝባዊ ቦታዎች፣ ተቋማት እንዲሁም ለቅርሶች የሚሰጡ ስያሜዎች ህብረ ብሔራዊነትንና ሌሎች የማንነት መገለጫዎችን ያማከሉ እንዲሆኑም በምክረ ሀሳብ መቅረቡንም ምንጮች ነግረውኛል ብሏል ዘገባው። የአዲስ አበባ ከተማ የስራ ቋንቋዎች ደግሞ የፌዴራል መንግስት የስራ ቋንቋዎች ማለትም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ እንዲሆኑ ምክረ ሀሳብ ቀርቧል። የፌዴሬሽን ምክር ቤት ውክልና ጉዳይን በተመለከተም የፌዴሬሽን ምክር ቤት አባልነት በብሔር ውክልና የሚገኝ ከመሆኑ ጋር ተያይዞ አዲስ አበባና ድሬዳዋ ከተሞች በምክር ቤቱ ውክልና የሌላቸው ሲሆን ሁለቱ ከተሞች በምክር ቤቱ ውክልና የሚያገኙበት ሁኔታ እንዲመቻች የሚጠይቅ ምክረ ሀሳብ ቀርቧል። በዚህም ጥናት ላይ ተመስርቶና የህግ ማዕቀፍ ተዘጋጅቶለት ሁለቱ ከተማዎች በምክር ቤቱ ውክልና የሚያገኙበት አሰራር እንዲዘረጋ ምክረ ሀሳቡ አቅጣጫ አስቀምጧል። የድሬዳዋ ከተማ ጉዳይም ሌላኛው ምክረ ሀሳብ የቀረበበት ጉዳይ ነው። ድሬዳዋ ራሷን በራሷ የምታስተዳድርና ለከተማው ምክር ቤት ተጠሪ የሆነ አስተዳደር ያላት፣ ተጠሪነቷ ለፌዴራል መንግስት እንዲሆን የሚጠይቁ ምክረ ሀሳቡ መቅረቡ ተሰምቷል። ይህ ጉዳይም በከተማዋ ቻርተር እንዲሰፍር የሚጠይቅ ነጥብ በምክረ ሀሳቡ መቅረቡ የተገለጸ ሲሆን ከተማዋን የሚያዋስኑት ኦሮሚያና ሶማሌ ክልሎች የጋራ ተጠቃሚ እንደሚሆኑ የሚያመላክት ድንጋጌም በቻርተሩ እንዲካተት ምክረ ሀሳብ መቅረቡም ተገልጿል። ድሬዳዋ የከተማና የገጠር ነዋሪዎቿን መሰረት ያደረገ አስተዳደር እንደሚኖራትም ተመላክቷል። ድሬዳዋ በህዝብ ተወካዮች ምክር ቤት ተመጣጣኝ ውክልና እንዲኖራት፣ የራሷ የፖሊስና ፍርድ ቤት ተቋማት እንዲኖሯት፣ ለፌዴራል መንግስት በምታበረክተው አስተዋጽኦ ልክ የበጀት ድጋፍ እንዲደረግላት፣ የፌዴራል መንግስት የስራ ቋንቋዎችን በስራ ቋንቋነት እንድትጠቀም የሚጠይቁ ምክረ ሀሳቦች ቀርበዋል ነው የተባለው። 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጃቸው ምክረ ሀሳቦች ከተመካካሪዎች በተሰጡ አስተያየቶች መሰረት ማስተካከያ ተደርጉባቸው ዛሬ ነሐሴ 14 ቀን 2018 ዓ.ም ለምክክሩ ጠቅላላ ጉባኤ ይቀርባሉ ተብሎ እንደሚጠበቅም ምንጮች ተናግረዋል። በምክረ ሀሳቦቹ ዙሪያም በጠቅላላ ጉባኤው የሚሳተፉ ተመካካሪዎች አስተያየት የሚሰጡበት እድል አለ ወይ ለሚለው ጥያቄ
ጥያቄ ኮሚሽኑም ምክረ ሀሳቦች ከተነበቡ በኋላ ምክረ ሀሳቦችን የተመለከተ አስተያየት ሳይቀበል በጭብጨባ እንዲጸድቁ የማድረግ ሂደትን ለመከተል መወሰኑን አጋርተዋል። ኮሚሽኑ ለተመካካሪዎች ባቀረበውና በአመዛኙ ተግባራዊ ባላደረገው የውሳኔ አሰጣጥ ስርዓት መሰረት በጠቅላላ ጉባኤው ጠንካራ ተቃውሞ ያልገጠማቸው ምክረ ሀሳቦች በጭብጨባ እንዲጸድቁ ይደረጋል። ተመካካሪዎች ጠንካራ ተቃውሞ ማሰማታቸው በምን አይነት ሁኔታ እንደሚረጋገጥ ግን የውሳኔ አሰጣጥ ስርዓቱ አይጠቁምም ነው የተባለው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።